የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ኤሚሊ አሽክሮፍት በኬምፕኒስክ ሆቴል በእንግዳ መቀበያ ባንኮኒ ላይ ከተመዘገበች በኋላ ከእንግዳ ተቀባዩዋ ጋር ተያይዛ ወደ አሳንሰሩ አመራች። ከዚያም የሆቴሉ ሰራተኛ ወደ ሦስተኛው ፎቅ ወሰዳትና ቁጥር 229 ክፍሏን አሳያት። ክፍሉ እጅግ በጣም የሚማርክ ሲሆን ለሥራዋ አመቺ የሆነ ትንሽዬ ሳሎን፣ ሰፊ መኝታ ክፍል ከተንጣለለ ትልቅ አልጋ ጋር እንዲሁም ከመኝታዋ ጋር የተያያዘ መታጠቢያ ክፍል አለው። በሳሎኑና በመኝታ ቤቱ ጠረጴዛ ላይ በአበባ ማስቀመጫ ትኩስ አበባዎች ተቀምጠዋል። ከቴሌቪዥን ማስቀመጫው ጣራ ላይ 3 ጠርሙሶች ይታያሉ። እስኮች፣ ቮድካና የወይን ጠጅ። ከነዚህም ሌላ ብርጭቆዎችንና ናፕኪኖችን በያዘ የጽሕፈት ጠረጴዛ ላይ ወደ ሆቴላችን በመምጣቱ እናመሰግናለን የሚል በአስተዳደር ዳይሬክተሩ የተፈረመ ካርድ ይታያል። በአጠቃላይ አቀባበሉ ከጅምሩ ያማረ ነበር። የክፍል ቁጥሯ የተመዘገበበትን አረንጓዴ መጽሐፍ ስታነሳ የመጀመሪያው ገጽ ኬምፕኒስኪ ብሪስቶል ሆቴል በርሊን የሚል ጽሑፍ አነበበች። ሌሎቹ ገጾች በፎቶዎች፣ በተለያዩ መረጃዎችና በሆቴሉ ሕግና ደንብ ጽሑፎች የተሞላ ነው። በመቀጠል ኤሚሊ ከመጽሔቱ ስር ለእሷ የተተወላት የስልክ መልእክት እንዳለ ተረዳች። ስታነበው መልእክቱን የተወላት የበርሊነር ሞርገን ፖስት ዘጋቢ ፒተር ኒዝ መሆኑን አወቀች። የአባቷ ሆን ተብሎ በተፈጸመ ወንጀል መገደላቸው ምስክር መሆኑን ባለፈው ሳምንት የጻፈላት ሰው፣ እሷም አባቷ ጀምረውት የነበሩትን ጥናት ለመጨረስ ወደ በርሊን እንደምትመጣና እግረ መንገዷንም እሱን በአካል አግኝታው ማመስገን ብቻ ሳይሆን በርሊን ውስጥ ማወቅ ለምትፈልገው ነገር ትብብሩን ተስፋ እንደምታደርግ መልስ ሰጥታው ነበር። እናም በእንግዳ መቀበያው ባንኮኒ ላይ ዛሬ ጠዋት የተቀመጠላት መልእክት ከፒተር ኒዝ መሆኑ አስደስቷታል። መልእክቱ 8 ሰዓት ላይ እንደሚደውልላት የሚገልጽ ነበር። በተጨማሪ ከእሷ ምንም ምላሽ ካላገኘ ግን በቀጥታ ወደ ተከራየችው ክፍል እንደሚመጣ በመልእክቱ ላይ አስፍሯል። ይህም ዕቃዎቿን ፈታታና አሰነዳድታ ሰውነቷን ታጥባ ንጹሕ ልብስ እስክትለብስ በቂ ጊዜ ይሰጣታል። የሆቴሉ ሰራተኞች 3ቱን ሻንጣዎቿ መኝታ ክፍሏ ድረስ ካመጡላት በኋላ ኤሚሊ አንዱን ሻንጣዋን ማንጠልጠያው ላይ አንጠለጠለችውና 2ቱንም ሻንጣዎቿን ከፈተቻቸው። አንደኛው የሴት ሸሚዞች፣ የውስጥ ልብሶች፣ ጫማዎችንና የመቆነጃጃ ዕቃዎችን የያዘ ሲሆን ሌላኛው ደግሞ የአምባገነኑን ሂትለር የመጨረሻ ምዕራፍ የማመሳከሪያ መጽሐፎችንና የተለያዩ ጥናታዊ ጽሑፎችን የያዘ ነው። ኤሚሊ የመቆነጃጃ ቁሳቁሶቿን ይዛ ወደ መታጠቢያ ክፍል ገባች። መስታወቶች በየግድግዳው ላይ ተሰቅለዋል። ልብሶቿን እንዳወላለቀች ኤሚሊ እርቃን ገላዋ ትኩረቷን ሳበው። ሐር የመሰለው ፀጉሯ፣ ማራኪ የሆነው አረንጓዴ አይነ ውሃዋ፣ ስልክክ ያለው አፍንጫዋ እንዲሁም ሙሉ ከንፈሮቿ ለአንድ እውነተኛ አፍቃሪ ወንድ
አንድ ቀን አማላይ ሆነው ሊገኙ ይችላሉ። እርግጥ ጡቶቿ ትንሽ አነስ ይላሉ፣ ነገር ግን ቀጥ ያሉ ናቸው። ሆዷ ግብት ያለ፣ ወገቧም በየዕለቱ በስፖርት እንቅስቃሴ ተገቢውን ቅርጽ የያዘ ሲሆን ከእምብርቷ አካባቢ ያለው ነቁጥም በውበት ላይ ውበት ጨምሮላታል። ጥሩ የሴት ዳሌ የታደለች ነች። ጭኖቿም ሞላ ያሉ ናቸው። በተለይ ቀጥ ብለው የወረዱት ረዣዥም እግሮቿ የማንንም ወንድ ዓይን በቀላሉ ያስቀራሉ። እንደዚያም ሆና ግን አማላይነቷ እስካሁን ድረስ ትክክለኛ አፍቃሪ ወንድ አላመጣላትም። ከኮሌጅ ከተመረቀች በኋላ በ15 ዓመት ከሚበልጣት የሥነ ጽሑፍ ፕሮፌሰር ጋር በፍቅር ወድቃ ከእርሱ ጋር ኮብልላ ነበር። ጥሩ ዕጣ ፈንታ አልነበረም ግን የገጠማት። ሰውየው ያልበሰለ ስዳደግ ሴት የሚያበዛ ነበር። ከሁሉም የከፋው ደግሞ እዩኝ እዩኝ ባይ ጉረኛ ነበር። በዚህም ምክንያት ፍቅራቸው የዘለቀው ለ6 ሳምንታት ብቻ ነበር። ከዚያ በኋላ ኤሚሊ ከበርካታ ወንዶች ጋር የተዋወቀችና ግንኙነት ያደረገች ቢሆንም ከአንዳቸውም ጋር ግን ቁም ነገር ላይ ለመድረስ አልቻለችም። ቢሆንም ቀስ በቀስ ዋናው እርካታዋን ከማስተማርና ከመጽሐፍ ውስጥ አገኘችው። ከ5 ዓመታት በፊት አባቷ እየጻፉት በነበሩት የሂትለር እውነተኛ ታሪክ ላይ እንድትሳተፍ ሲጋብዟት ልቧ ከመጠን በላይ ነበር የተንጠለጠለው። በዚህ መሃል አንዳንዴ ግን ከቀድሞ በበለጠ ሁኔታ ራሷን፣ ፍቅርን፣ ጓደኝነትን፣ አካላዊ ሙቀትንና ጥሩ ጓደኛን አጥብቃ ስትሻ ታገኘው ነበር። ከቢቢሲ ዘጋቢ ከጀርሚ ጋር ግንኙነት የጀመረች ጊዜ ሕይወቷ ሙሉ የሆነ መስሏት የፈነጠዘችውም በዚህ ምክንያት ነበር። ግን ጀርሚም እንደ ሌሎቹ እንዳጋጠሟት ወንዶች ሁሉ የማይረባ ወንድ ነበር። እንዲያውም ከሌሎች በክፉ ሁኔታ በክብሯና በእሷነቷ ተጫውቶባትና በድሏት ነበር የተለያት። ከዚህ ካሳደረባት መጥፎ ስሜት ካገገመች በኋላ ስለ ናዚው አዶልፍ ሂትለርና ጭፍሮቹ የፍርድ ሁኔታ በይበልጥ እየተሳበችና ሙሉ ጊዜዋን እሱ ላይ መስዋዕት እያደረገች መጣች። ኤሚሊ ለመጨረሻ ጊዜ ራቁት ገላዋን አየት አድርጋ በአረፋ በተሞላው ገንዳ ውስጥ ገባችና እንቆቅልሽ የሆነውን የሂትለርን መጨረሻ ብቻዋን መፍታት ይቻላት እንደሆነ ሐሳብ ገባት። ፒተር ኒዝ ጥሩ ጅምር ሊሆንላት ይችላል። እንደየጋዜጣ ሪፖርተርነቱ ጠቃሚ መንገዶችን ሊመራት ይችላል። ሂትለር ከጦርነቱ ተርፏል ብለው የሚያምኑት ዶክተር ማክስ ታይልም አሉላት። የምስራቅ ጀርመኑ ፕሮፌሰር ብላውባች ደግሞ በፉረር ባንከር አቅራቢያ የሚገኘው ስፍራ ተቆፍሮ መረጃ ታገኝ ዘንድ ፍቃድ እንደሚሰጧት የተረጋገጠ ነገር ነው። ገላዋን ታጥባ ሆቴሉ በሚያዘጋጀው ማድረቂያ ሰውነቷን ካደራረቀች በኋላ ጡቶቿን ወጥሮ የሚይዝ ጡት ማስያዣና ቀጭን ማያያዣ ያለበትን ሙታንታ ፈልጋ አደረገች። ከዚያ ቀለል ያለ ነጭ ሸሚዝና ሰማያዊ ጉርድ ቀሚስ ለበሰችና ባለ አጭር ተረከዝ ቀላል ጫማ ተጫመች። የደወል ድምፅ ስትሰማና የፒተር ኒዝ የቀጠሮ ሰዓት መድረሱን ስትረዳ ሜካፓን ሁሉ ተጠቅማ ጨራርሳ ነበር። አሁን ፒተር ኒዝ በክፍሉ መሃል ቆሞ እየተጠባበቃት ይገኛል። በእጁ ሲጋራ ይዟል። ፒተር ኒዝ ሪዙን የሚያሳድግ
ትንንሽና ንቁ ዓይኖች ያሉት ወፍራም ጥቁር ፀጉር ግንባሩ ጋር የሚደርስ ፈገግ ቢልም ኮስታራ መልክ የሚታይበት ሰው ሆኖ አገኘችው። ኤሚሊ በመምጣት በጣም ተደስቻለሁ ኒዝ አለችው። ምሳ መብላት ትፈልጋለህ? ስልክ ደውዬ ማዘዝ እችላለሁ። እኔ በልቻለሁ አመሰግናለሁ። አንቺ ካልበላሽ ግን ለራስሽ ብቻ አዘዥ። አውሮፕላን ውስጥ ደና አድርጌ ቁርስ ስለበላው ትንሽ ሳያቆየኝ አይቀርም። የሚጠጣስ ነገር ትወስድ ይሆን? ጥሩ። ቴሌቪዥኑ ላይ የተወሰኑ ጠርሙሶችና በረዶም ጭምር አለልህ። ኒዝ ወደ ቴሌቪዥኑ ማስቀመጫ ሄደና የስኮቹን ጠርሙስ አንስቶ ለራሱ በአንድ ብርጭቆ ውስጥ ከቀዳ በኋላ በረዶ ጨመረለትና አንዴ ተጎነጨለት። ከዚያም ከንፈሮቹን እየላሰና የረጠበ ሪዙን እያሻሸ ኤሚሊ ወደ ተቀመጠችበት ስፍራ አምርቶ አጠገቧ ባለው በርጩማ ወንበር ላይ ተቀመጠ። በአብዛኛው ስትል ኤሚሊ ንግግሯን ጀመረች። በአብዛኛው ላይ የፈለኩበት ምክንያት ደብዳቤውን ስለላክልኝ ለደግነት በአካል ላመሰግን ስለፈለኩ ነው። ልመሰገን ብዬ ሳይሆን ማድረግ እንዳለብኝ ስለተሰማኝ ነበር ያደረኩት። በነገራችን ላይ ይህን በማድረጌ ቅር እንዳላለሽ ተስፋ አድርጋለሁ። እንዲያውም በተቃራኒው ደስ ብሎኛል። ጉዳዩን ከዓይን ምስክር ለመስማትና በእውነቱ ምን እንደተፈጠረ ለማወቅ ፈልጌ ነበር። ለመሆኑ አደጋ ነው ወይስ? ኒዝ ትከሻውን ከፍና ዝቅ አድርጎ አደጋ ሊሆንም ላይሆንም ይችላል። መጀመሪያ አካባቢ ተራ ወንብድና መስሎኝ ነበር። አሁንም ቢሆን ብቻ እስካሁን ድረስ እርግጠኛ መሆን አልቻልኩም። ከበርሊን ፖሊስ ጋር ተነጋግረሻል? አዎን፣ ወልፍጋንግ ሽሚድ ከሚባል ከአንድ የፖሊስ ዋና ተጠሪ ጋር ተነጋግሬ ነበር። ግን የረባ ጠቃሚ ነገር ሊነግረኝ አልቻለም። እስካሁን እነሱም ብዙም የሚጠቅም መረጃ ያገኙ አይመስለኝም አለችና ጭንቀት እንዳላት ንግግሯን ቀጠለች። ግን አደጋው ሆን ተብሎ የተፈጸመ ከሆነ ይህንን ማድረግ የፈለገው ማን ሊሆን ይችላል? ለምን? ምክንያቱም አባቴ እዚህ በጣም ጥቂት ሰዎችን ብቻ ነበር የሚያውቀው። እኔም እስከማውቀው ድረስ ጠላቶች አልነበሩትም። ኒዝ የበረዶ ስብርባሪዎችን እንደገና ብርጭቆ ውስጥ ከተተና ከመጠጡ ላይ ተጎንጭቶ እኔም ከአንድ ግለሰብ በስተቀር ማንም ጠላት እንዳልነበራቸው እገምታለሁ። ያ ግለሰብ ደግሞ አዶልፍ ሂትለር ነው። እውነትም በሕይወት ካለ ማለቴ ነው። አዶልፍ ሂትለር አሁንም በሕይወት እንዳለ ከምር ግን የሚያምን ሰው አለ? ኒዝ ብርጭቆውን አስቀመጠና በጠረጴዛው ላይ የቡና ሲኒ አኖረ። ሚያዝያ 30 1945 ከቀትር በኋላ ሂትለር በጥይት ጭንቅላቱን አፍርሶ ራሱን እንዳጠፋና ባለቤቱ ኤቫ ብራውን ደግሞ ፖታሲየም ሲያናይድ በተባለ መርዝ ራሷን እንዳጠፋች ቢታመንም እስካሁን ድረስ ተጨባጭ መረጃ የተገኘ አይመስለኝም። ራሱ ጆሴፍ ስታሊን ሂትለር በምድር ለምድር መተላለፊያ ምሽግ አድርጎ ወደ ጃፓን እንደሾለከ ነበር እምነቱን የገለጸው። ጀነራል አይዘንሃወር ደግሞ ሂትለር ጫፉ እንኳን ሳይነካ ስለመሰወሩ አንዳንድ ፍንጭ እንዳላቸው ለጋዜጠኞች ጠቆመዋል። የብሪታንያ የስለላ ድርጅት በበኩላቸው በቀድሞ የምክር ቤቱ መናፈሻ ስፍራ የተቃጠለው የሂትለር አምሳያ እንጂ ራሱ አለመሆኑን ገልጿል። ሩሲያዎችም በፉረር ባንከር ተቃጥሎ የሚገኙት አጥንቶች የራስ ቅልና መንጋጭላ አጠራጣሪና በምርመራ ያልተረጋገጡ መሆናቸውን ይናገራሉ። መቼም ይህ ሁሉ ወዴት እንደሚያመራ ትረጃለሽ ብዬ ተስፋ አድርጋለሁ ወይዘሪት አሽክሮፍት። አሁን አንድ ነገር መረዳች እያለሁ አለች ኤሚሊ። ሂትለር በኑረምበርግ ፍርድ ቤት እስካልተዳኘ ድረስ በሙኒክ ጸረ ናዚ ፍርድ ቤት በ1947 ማለቂያ ላይ ተዳኝቷል ማለት ነው። 32 የዓይን ምስክሮች የሂትለርን ሞት መስክረዋል።
የባሪያን የፍትህ ሚኒስቴር በየካቲት 1956 ምርመራውን መደምደሙን ገልጿል። በወቅቱ ፍርድ ቤቱ እንዲህ ሲል ነበር የገለጸው። ሚያዝያ 30 1945 በርሊን ውስጥ በሚገኘው የፉረር ባንከር ስፍራ ራሱን በጥይት መትቶ በማጥፋቱ ከእንግዲህ በኋላ የሱ በዚህ ምድር ላይ መጥፋት ቅንጣት ያህል እንኳን አያጠራጥርም። ትክክል አለ ኒዝ። ኤሚሊ ወደ ጀርመናዊው ዘጋቢ አተኩራ ተመለከተችና እንግዲህ ይህ ከሆነ ዘንዳ ሂትለር በሕይወት የሚኖርበት ሁኔታ ይኖራል ብለህ ትገምታለህ? አምልጧል ብለህስ ታምናለህ? ያለምንም ማመንታት ኒዝ የለም አምልጧል ብዬ እንኳን አላምንም አለ። ለትንሽ ጊዜ ያህል በዝምታ ቆየና ይሁንና ያንቺ አባት ግን በእርግጠኝነት ሊሆን እንደሚችል ያምኑ ነበር። ከመሞታቸው በፊት አንድ የጋዜጠኞች ስብሰባ ላይ ይህን ሲናገሩ በአካል ተገኝቼ ሰምቻለሁ። ላስታውስሽና በሩሲያ የተገኘው መንጋጭላና ጥርስ የሂትለር ያለመሆናቸውን የሚያመላክት ማስረጃ እንዳላቸው ነበር በወቅቱ ሲናገሩ የሰማዋቸው። በፉረር ባንከር የቁፋሮ ጥናት ከተደረገ በኋላ ይህ ማስረጃ እውነትነቱ ሊረጋገጥ አሊያም ውድቅ ሊሆን እንደሚችልም ተናግሯል። ስለዚህ አባትሽ ምን ይፈልጉ እንደነበር ታውቂያለሽ? አላውቅም። ይህን ስል ግን ቅር ይለኛል። አባቴ ለሂትለር በጣም የቅርብ ወዳጅ ከሆኑ የአይን ምስክር ከበርሊን ደብዳቤ ሲደርሰው እኛ የሕይወቱን ታሪክ ወደ ፍጻሜ ያደረስነው ነበር። ያን ደብዳቤ የጻፉለት ሰውዬ የሂትለርን ሞት የሚገልጹት አንቀጾች ሐሰት መሆናቸውን ነበር የጠቆሙት። አባቴም ይህ መረጃ ተራ ወሬ ያለመሆኑን በመረዳቱ እኚህን የአይን ምስክር ለመጠየቅ ወደ በርሊን አመራ። ታዲያ አባቴ ከመሞቱ በፊት ባለው ምሽት ወደ ኦክስፎርድ ደውሎልኝ ነበር። በዚያን ጊዜ የደስታ ስሜት አጥለቅልቆት እንደነበር አስታውሳለሁ። ምክንያቱም ባለመረጃው ሰውዬ በቀድሞ የምክር ቤት የመናፈሻ በቻንስለር የአትክልት ስፍራ አካባቢ ቁፋሮ እንዲያደርግ መክረውት ነበር። አባቴም ቁፋሮውን ለማከናወን ፈቃድ ስላገኘ ጋዜጠኞችን ሰብስቦ ፍንጩን ይፋ ካደረገ በኋላ ቁፋሮውን ለመጀመር ዕቅድ አውጥቶ ነበር። ባለመረጃው ሰውዬ ማን እንደሆኑ ታውቂያለሽ? አውቃለሁ፣ ግን ጊዜው እስኪደርስ ድረስ ለማንም ሰው ስማቸውን ባልጠቅስ መርጣለሁ። ቁፋሮውስ ምን ያህል ጠቀሜታ ሊኖረው እንደሚችልስ ታውቂያለሽ? የለም፣ አባቴ በስልክ ሊነግረኝ አልፈለገም ነበር። አሁን ግን ራሴ እንደምደርስበት ተስፋ አደርጋለሁ። ለመሆኑ አንተስ ፋይዳ ያለው ይመስላል? ሂትለር በሕይወት የመገኘቱ ዕድልስ ምን ያህል ነው ብለህ ትገምታለህ? ኒዝ እጁን ጃኬቱ ኪስ ውስጥ ጨምሮ አንድ ፓኬት አወጣና ከዚያም ውስጥ አንድ ሲጋራ መዞ በእሳት አያያዘው። ይኸውልሽ ወይዘሪት አሽክሮፍት፣ እኔ ተስፋ ላስቆርጥሽ አልፈልግም። ውጤቱ የፈለገ ይሁን፣ መጨረሻ ራስሽን ማርካት ከቻልሽ ትልቅ ነገር ነው። በተመሳሳይ ሁኔታ ብዙ የማይረቡ ነገሮችን ያየሁና የሰማው ጋዜጠኛ እንደመሆኔ መጠን በርካታ ሰዎች በጎ ነገሮችን አይፈጽሙም የሚል እምነት አለኝ። በዚህ እምነቴም እገፋበታለሁ። ታሪክ እንደሚነግረን ከሆነ ግን ሂትለርና ባለቤቱ የሞቱ ይመስለኛል። እንግዳ ከሆኑት ባለመረጃ ሰውዬ ጋር ከመገናኘትሽ በፊት ሂትለር በፉረር ባንከር ራሱን ሲያጠፋ በአካባቢው ከነበሩ አንድ የአይን ምስክር ጋር ብትነጋገሪ ጥሩ ነው። በመላው ጀርመን ውስጥ ተሰበጣጥረው የሚገኙ አዛውንቶች አሁንም አሉ። ሁሉም ስለ ሚያዝያ 30 1945 የማይረሳ ትዝታ አላቸው። ከነዚህም መካከል አንዱ እዚህ አካባቢ ይገኛሉ። ኤሚሊ ተመቻችታ ተቀመጠችና ማን ናቸው ስትል በጉጉት ጠየቀችው። ኤርነስት ቮግል ይባላሉ። የሂትለርና የኤቫ ብራውን አስክሬኖችን እንዲያቃጥሉ ሲደረግ እሳቸው በፉረር ባንከር የኤስኤስ ክቡር ዘብ ነበሩ። ከ2 ዓመታት በፊት ለጥቂት ደቂቃዎች ያህል ቃለ መጠይቅ አድርጌላቸው ነበር። እናም በወቅቱ ያዩትን እውነታዎችን ወለል አድርገው ሲገልጹ በጣም አሳማኝ ነበሩ። አሁንስ ቮግል በሕይወት አሉ? ይመስለኛል።
ያኔ ሳነጋግራቸው በጣም በጥሩ ጤንነት ላይ የሚገኙ ይመስሉ ነበር። አርቀሽ ከመሄድሽ በፊት ከሳቸው ብትጀምሪ የሚሻል ይመስለኛል። ከዚያ በኋላ የራስሽን ውሳኔ ትወስኛለሽ። የቮግል ስልክ ቁጥርና አድራሻ በቢሮዬ ይገኛል። በኋላ ወደ ቢሮዬ እንደተመለስኩኝ ደውዬ ልሰጥሽ እችላለሁ። በጣም ባለውለታዬ ነህ ሚስተር ኒዝ። ምንም አይደል። ቮግልን ከጎበኘሻቸው በኋላ እኛ እንግዳ የሆኑትን ባለመረጃ ሰውዬም ልታገኛቸው ትችያለሽ። ከዚያ የሁለቱንም ቃል ጎን ለጎን አስቀምጠሽ እውነታውን መመዘን የምትችይ ይመስለኛል። ኤሚሊ ሲጋራውን ሲያጨስ በአንክሮ እያየችው ለተወሰኑ ደቂቃዎች በዝምታ ቆየች። በመጨረሻም አስደንጋጭ ሳልሳለችና እኔ ላንተ ታማኝ መሆን እፈልጋለሁ ሚስተር ኒዝ። አሁን እውነቱን ልነግርሻለሁ። ከሂትለር ጋር ቅርበት የነበራቸውና ለአባቴ መረጃውን ሰጥተውት ከነበሩ ጀርመናዊው ባለመረጃ ሰውዬ ጋር ለመገናኘት ቀጠሮ የለኝም። ሌላው ይቅር እኔን ለማነጋገር እስካሁን ፈቃደኛ እንኳን አይደሉም። የኒዝ ጆሮዎች የተደሰቱ መሰሉ። ለምንድን ነው ፈቃደኛ የማይሆኑት? ለአባትሽ እኮ ፈቃደኛ ሆነው አነጋግረዋቸዋል። አዎ አለች ኤሚሊ። ግን ከአባቴ ሞት በኋላ ወደ በርሊን መጥቼ ልክ ለአባቴ እንደተባበሩት ለኔም አንዳንድ መረጃዎችን ሊሰጡኝና ሊተባበሩኝ ፈቃደኛ እንደሚሆኑ ተስፋ በማድረግ ደብዳቤ ጽፌ ልኬላቸው ነበር። ይሁንና ካሁን በኋላ በዚህ ጉዳይ ማንንም ልተባበር አይቻለኝም የሚል አጭር መልስ ሰጡኝ። ለምን ሐሳባቸውን እንደቀየሩ እስካሁን ይገርመኛል አለችው ኤሚሊ። ኒዝ በተመስጦ ሲያስብ ቆየና በአባትሽ ድንገተኛ ሞት ፈርተው በዝምታ ተሸብበው ይሆናል። ምክንያቱም አሁን ጉዳት ሊያደርሱ የሚችሉ ጥቂት ሰው በላ የናዚ ርዝራዦች እንዳሉ ያውቃሉና አላት። በኤሚሊ ፊት ላይ የጉጉት ስሜት እየተንጸባረቀ ጭንቅላቷን በአዎንታ ነቀነቀችና አንተስ ይህን ጉዳይ ታምንበታለህ ስትል ጠየቀችው። አዎን፣ የሂትለርን ገመና ለመሸፈንና ሕይወቱን ለመታደግ በህቡ የሚንቀሳቀሱ ጥቂት ግለሰቦች አሁንም እንዳሉ ማንም የሚያውቀው ጉዳይ ነው። እኚህ ባለመረጃው ሰውዬ ምናልባት እነዚህ አዲስ ናዚ አራማጆችን አድነው እንዳይገሏቸው ፈርቶ ይሆናል ሐሳባቸውን የቀየሩት። መልካም፣ እንዲህ ከሆነ መፍራት እንደሌለባቸው አሳምናቸዋለሁኝ አለች ኤሚሊ በቁርጠኝነት። ቀጠሮ ይዘው እንዲያነጋግሩኝ ለማድረግ የሚቻለኝን ሁሉ አደርጋለሁ። ኒዝ ሲጋራውን በመተርኮሻው ላይ ደፈጠጠና ተነስቶ ቆመ። መልካም ዕድል እመኝልሻለሁ። ለጋዜጣዬ ልጠቀምበት የምችል ታሪክ ካገኘሽ ግን አስታውሽኝ። ትተባበሪኛለሽ አይደል? ኤሚሊም ተነስታ እየቆመች አትጠራጠር፣ እተባበረሃለሁ። ጥሩ ነገር አድርገህልኛልና ቃሌን እሰጥሃለሁ። ለደግነትህ ብቻ ሳይሆን ስለ ቮግል ስለ ጠቆምከኝም ጭምር። ታዲያ አንተም ልክ ወደ ቢሮ እንደተመለስክ የእሳቸውን አድራሻ ደውለህ አሳውቀኝ፣ እንዳትረሳሽ። አረሳም። ብቻ ቮግል ተስፋ እንዳያስቆርጡሽ። በቃ ዝም ብለሽ ስሚያቸው። ከዚያ ባለመረጃውን ሰውዬ ተጋፈጫቸው። ቮግልን ስታነጋግሪያቸው የተማርሽውን ነገር በእሳቸው ላይ ተጠቀሚበት። እንደሚሳካልሽ እርግጠኛ ነኝ። ዕድል ካንቺ ጋር ከሆነች በባንከር የምታደርጊውን ፍለጋ ቀጥይበት አላትና ልክ እጁ በበሩ መክፈቻ ላይ እንዳረፈ ቆም ብሎ በትክታ አስተዋላት። እባክሽ አንድ የምነግርሽን ምክር ተቀበይ። እስከ መጨረሻው በቆራጥነት የምትገፊበት ከሆነ ማለት ስፍራውን ለመቆፈር ከውሳኔ ከደረስሽ አባትሽ እንዳደረጉት ጋዜጠኞችን ሰብስበሽ ለሕዝብ አታሳውቂ። ሁሉንም ነገር በሚስጥር ያዡ። ምንም ክፍተት እንዳትተይ ተጠንቀቂ። ራስሽን አደጋ ውስጥ መክተት የለብሽም። እውነታውን ፈልፍለሽ እስክታገኙ ድረስ በቆራጥነት ግፊበት። ግን በቀላሉ እንዳትሰናከይ ሕይወትሽን ጠብቂ።
በበርሊን ሕይወትሽን ሊቀራመቷት ያሰፈሰፉ ወንበዴዎች እንዳሉ ምንጊዜም አስታውሽ።